እንግዲህ በዛሬው ውይይታችን የእሳት ጥምቀት ስለሚባለው በጣም አስገራሚ ስነ መለኮታዊ ሐሳብ የቀረቡልንን ጽሑፎች እንመለከታለን። ርዕሱ ራሱ ሲሰሙት የሆነ ትንሽ የሚረብሽ ስሜት አለው። ነገር ግን ጽሑፎቹ የሚሉት ይህ ጽንሰ ሐሳብ ሁለት ፍጹም ተቃራኒ ገጽታዎች እንዳሉት ነው። ለአንዳንዶቹ የመንጻትና የድኅነት መንገድ ነው፣ ለሌሎች ደግሞ የፍርድና ያው ሙሉ በሙሉ የጥፋት ሂደት ነው ይላሉ። አዎ፣ ነገሩን በጣም አስገራሚ የሚያደርገውም የሆነው አንድ ቃል፣ አንድ ጽንሰ ሐሳብ ግን ሁለት ተለያዩ ፍጻሜዎች፣ ልክ እንደ ስለታም ቢላዋ ማለት ነው። ለጥሩ ነገርም ትጠቀምበታለህ፣ ለመጥፎም ሊሆን ይችላል። ስለዚህ የዛሬው ተልኳችን ይህንን ሁለት ገጽ ያለውን ሐሳብ መመርመር ነው። እንዴት አንድ ምንጭ ለሁለት ተለያዩ መዳረሻዎች ሊያበቃ ቻለ የሚለውን መረዳት። እስኪ እንመርምረው። ጽሑፎቹ ውይይታቸውን የሚጀምሩት በጣም ጠንካራ በሆነ ምሳሌ ነው። የመሥዋዕቱ መሠዊያ ብለው ነው የሚጠሩት እና ይህ መሠዊያ መስቀልንም የእሳት ባሕርንም በአንድነት እንደሚያመለክት ይገልጻሉ። ይህ በራሱ እኮ ግራ ያጋባል። መስቀል የድኅነት ምልክት ነው፣ የእሳት ባሕር ደግሞ የጥፋት። እንዴት አንድ ቦታ ሊሆኑ ቻሉ? በጣም ጥሩ ጥያቄ ነው እና ይህንን ለመረዳት ጽሑፎቹ ወደ አንድ መሰረታዊ ልዩነት ይወስዱናል። ይኸውም የመጀመሪያው ሞትና ሁለተኛው ሞት ብለው በሚጠሯቸው ሁለት የተለያዩ የሞት አይነቶች መካከል ያለውን ልዩነት ማየት አለብን። ይህንን ካለየን እመነኝ የተቀረው ትንታኔ ትርጉም አይሰጥም። እሺ፣ ልዩነቱ ምንድን ነው? የመጀመሪያው ሞት ሲባል ምን ማለት ነው? ጽሑፎቹ እንደሚሉት የመጀመሪያው ሞት መንፈሳዊ ሞት ነው ማለት ከአብ መለየት ወይም መተው፣ አካላዊ ሞት አይደለም። ለዚህም እንደ ዋቢ የሚጠቀሱት ያው ኢየሱስ በመስቀል ላይ አምላኬ አምላኬ ለምን ተወኸኝ ብሎ የጮኸውን ነው። ያ ቅጽበት፣ ያ የመለየት ስሜት እሱ ነው የመጀመሪያው ሞት ተምሳሌ የሚሉት ከሕይወት ምንጭ መቆረጥ። ይህ የመጀመሪያው ሞት ከፈጣሪ መለየት በጣም ከባድ ሐሳብ ነው። ግን ጽሑፎቹ እዚህ ላይ አያቆሙም። ከዚህም የከፋ ፍጹም የተለየ ሁለተኛው ሞት እንዳለ ይጠቅሳሉ። ነገሩን የበለጠ ውስብስብ የሚያደርገው ይህ ይመስለኛል። በፍጹም ሁለተኛው ሞት በእሳት ባሕር ውስጥ መቃጠልና ሙሉ በሙሉ መጥፋት ነው ይላሉ። እዚህ ላይ ግን አንድ ልናሰምርበት የሚገባ ነጥብ አለ። ጽሑፎቹ ሁለተኛው ሞት ሲሉ ብዙ ጊዜ በምዕራባውያን ባህል እንደሚታሰበው ማብቂያ የሌለው ስቃይ ማለታቸው አይደለም። ከዛ ይልቅ አኒሂሌሽን ወይም መደምሰስ የሚለውን ጽንሰ ሐሳብ ነው የሚያነሱት። ይህም ማለት ልክ አንድ የተበላሸ ፋይል ከኮምፒውተር ላይ ሙሉ በሙሉ እንደሚጠፋ ፍጡሩ ከነኃጢአቱ ከሕልሙና ይሰረዛል የሚል ሐሳብ ነው። ስለዚህ እስከ መጨረሻው ንስሐ ሳይገቡ በመጀመሪያው ሞት ማለትም ከእግዚአብሔር በመለየት የሚጸኑ ሁሉ በመጨረሻ ይህንን ሁለተኛውን ሞት ይጋፈጣሉ የሚል ነው አዱ። እሺ፣ ይሄ ልዩነት ግልጽ ነው። አንደኛው መለየት ነው፣ ሌላኛው መጥፋት። እዚህ ላይ ግን አንድ የሚገርም ፓራዶክስ አለ። ጽሑፎቹ የኢየሱስ ደም እንደ ፍቱን መፍትሔ ይቀርባል ይላሉ። ነገር ግን ይኸው ደም በሁለት ተቃራኒ መንገዶች እንደሚሠራም ይገልጻሉ። ይሄ እንዴት ነው ሊሆን የሚችለው? አንድ አይነት ነገር ለአንዱ የሕይወት ምንጭ፣ ለሌላው ደግሞ የፍርድ ማረጋገጫ። ይህ እኮ ልክ እንደ ፀሐይ ነው ያልሽው። አበባን ታፈካለች፣ ጭቃን ግን ታደርቃለች። ነገሩ ያለው ፀሐይዋ ላይ ሳይሆን የተቀባዩ ማንነት ላይ ነው ማለት ነው። በጣም ጥሩ አገላለጽ ነው። ጽሑፎቹም ሚሉት ይሄንን ነው። የኢየሱስ ደም ለፍጥረት ዓለም በሙሉ መንጻትን ያመጣል። ነገር ግን ውጤቱ እንደ የግለሰቡ ምርጫ ይለያል። ንስሐ ለሚገቡ ሰዎች ድኅነትን ያስገኛል። እንዴት? የእግዚአብሔርን ፍቅር በመስቀሉ ላይ በተግባር ስላዩ ያ ፍቅር እነርሱም እግዚአብሔርን እንዲወዱ ያደርጋቸዋል። ይህ ፍቅር ደግሞ ኃጢአትን እንዲጠሉና እንዳይሰሩ ያደርጋቸዋል። በዚህም ነጻ ፍቃዳቸውን ያጠናቅቃል ይላሉ። ያው ነጻ ፍቃድ ማለት ክፉና ደግን መምረጥ ብቻ ሳይሆን በመጨረሻ ደግን ብቻ ለመምረጥ መቻል ነው የሚል ሐሳብ ነው የሚያራምዱት። ንስሐ ለማይገቡት ለነሱ እንዴት ነው የሚሰራው? ንስሐ ለማይገቡ ኃጢአተኞች ደግሞ ያው ደም የፍርድ ማረጋገጫ ይሆናል። በሌላ አነጋገር የመዳን ዕድል ቀርቦላቸው እንዳልተቀበሉ ትልቅ ማስረጃ ሆኖ ይቀርባል። ስለዚህ ደሙ ራሱ አይፈርድም፣ ነገር ግን ለፍርዱ እንደማይሻር ማስረጃ ሆኖ ያገለግላል። ልክ እንደ ተጠቀሰው ምሳሌ ነው። ፀሐይ ጭቃውን አታደርቀውም፣ ነገር ግን ጭቃው በፀሐይ ምክንያት ይደርቃል። ይህ መስዋዕት ለምን
ለምን ይህን ያህል ትልቅ ዋጋ ሊኖረው ቻለ? ጽሑፉ ይህንን ከሕግ ጋር ታላቅ ክብር ጋር ያያይዘዋል። ይሄ ግንኙነት ግን ትንሽ ግልጽ ያልሆነ ይመስላል። እዚህ ላይ ያለው አስተሳሰብ ትንሽ ውስብስብ ነው። ጽሑፎቹ እንደሚሉት የሕግ ክብደት የሚለካው ሕጉን በመጣስ ለሚገኘው ኃጢአት በሚከፈለው ዋጋ ነው። ልክ የአንድን ሀገር ሕግ ክብር ለማየት ሕጉን የጣሰ ሰው የሚቀጣውን ቅጣት እንደማየት ነው። ቅጣቱ ከፍ ባለ ቁጥር የሕጉ ክብሩም ከፍ ይላል። ቆይ እስኪ እዚህ ጋር ቆም እንብል። አንድ መርህ ወይም ሕግ እሱ ከሚቆጣጠረው መላው ፍጥረት የበለጠ ዋጋ አለው ማለት ምን ማለት ነው? ይህ እኮ የሰበት ሕግ ከዋክብትና ጋላክሲዎች ሁሉ ይበልጣል ከማለት ጋር ይመሳሰላል። ጽሑፎቹ ያንን እንዴት ነው የሚያብራሩት? በጣም ወሳኝ ጥያቄ ነው። ጽሑፎቹ እንደሚሉት ሕግጋቱ የእግዚአብሔርን ባህሪ ስለሚያንጸባርቁ ከፍጥረት ዓለም የበለጠ ዋጋ አላቸው። ፍጥረት ሊጠፋ ይችላል፣ ባህሪ ግን ቋሚ ነው። ስለዚህ የማንኛውም ፍጡር ሕይወት ወይም ደም የሕግን ዋጋ ሊመጥን አይችልም። የሕግን ክብር ሊመልስ የሚችል በቂ ዋጋ የለውም። ስለዚህ ብቸኛው መፍትሔ ሕጉን የሰጠው አካል ማለትም እግዚአብሔር የራሱን ደም እና ሕይወት መስጠት ነው ይላሉ። ይህ መሥዋዕትነት ይህ ሕጌን ተዋጋ እንዳለው እዩ፣ የራሴን ሕይወት እስከ መስጠት ያደርሰኛል እንደማለት ነው ይላሉ። በዚህ ምክንያት ነው እንግዲህ ሕግጋትን የሚጥስ ማንኛውም ፍጡር ወደ እሳት ባህር ይጣላል የሚለው መደምደሚያ ላይ የሚደርሱት። እሺ፣ ይህንን መሰረት ከያዝን ወደ ዋናው ጥያቄ እንመለስ። ይሁኑ የእሳት ጥምቀት ለሰዎች በተግባር ምን ማለት ነው? ጽሑፎቹ ሁለት ፍጹም ተለያዩ ልምዶችን ይገልጻሉ። ለአማኞች እንዴት ነው የሚገለጠው? ለአማኞች የእሳት ጥምቀት ማለት የእሳት ባህር አይደለም፣ በፍጹም። ይልቁንም እነርሱ የሚሳተፉበት የመስቀሉ መከራና ፈተና ነው። ይህ ሂደት እሳት ዝገትን ከወርቅና ከብር እንደሚለይ ሁሉ ኃጢአትን የመውደድ ስሜትን ከልባቸው የሚያቃጥል የማንጻት ሂደት ነው ተብሎ ተገልጿል። ይህ ማለት እንግዲህ የእሳት ጥምቀት የሚለው ቃል ራሱ እንደ ተቀባዩ ማንነት ትርጉሙ ይቀየራል ማለት ነው። ለአንዱ ማበጥሪያ ሲሆን ለሌላው መዶሻ። በትክክል። ለአማኞች ይህ እሳት የማንጻት እሳት ነው። በመከራው ሲያልፉ፣ በፈተና ሲወጠሩ፣ በውስጣቸው ያለው የኃጢአት ዝንባሌ ይቃጠላል። ከኃጢአት ይለያሉ፣ ልባቸውም ይጠራል። ስለዚህ ሂደቱ አሁን የሚጀምር ነገር ነው፣ በመጨረሻው ቀን የሚጠበቁት ነገር አይደለም። ንስሐ ለማይገቡትስ የእነርሱ የእሳት ጥምቀት ምንድን ነው? ንስሐ ለማይገቡት ደግሞ የእነርሱ የእሳት ጥምቀት የእሳት ባህር ራሱ ነው። ልዩነቱ ወሳኝ ነው። እነዚህ ሰዎች ከኃጢአታቸው ከመንጻት ይልቅ ከኃጢአታቸው ጋር አብረው ይቃጠላሉ። ጽሑፎቹ እንደሚጠቁሙት ፍርዱ የዘፈቀደ አይደለም። ከሰሩት ኃጢአት ጋር በሚመጣጠን የመከራ ጊዜ ካለፉ በኋላ ሙሉ በሙሉ ወደ አለመኖር ማለትም መጥፋት ይለወጣሉ። ሂደቱ አንድ ነው፣ ከኃጢአት ጋር መጋፈት። ነገር ግን ውጤቱ ይለያያል። አማኙ ከኃጢአቱ ይለያል፣ ኃጢአተኛው ግን ከኃጢአቱ ጋር ተጣብቆ አብሮ ይጠፋል። በጣም ግራ የሚያጋባ ነጥብ ላይ ያደረሰናል። ኢየሱስ የእኛን ቦታ ወስዷል ከተባለ እሱ ያልተቀበለውን ሁለተኛውን ሞት እኛ እንዴት ልናልፈው እንችላለን? ጽሑፎቹ እዚህ ላይ ትልቅ ልዩነት አስቀምጣሉ አይደል? አዎ፣ ይህ በጣም ወሳኝ ነጥብ ነው። ጽሑፉ ለዚህ ጥያቄ ግልጽ መልስ ይሰጣል። መልሱ አይደለም ነው። ኢየሱስ ሁለተኛውን ሞት አልተቀበለልንም። ኢየሱስ የተቀበለው የመጀመሪያውን ሞት ማለትም ከአብ መለየትን ነው። ነገር ግን ሁለተኛውን ሞት መጥፋትን አልተቀበለም። ለምን? ምክንያቱ ምንድን ነው? ምክንያቱ ኢየሱስ ኃጢአት አልነበረበትም ተብሏል። ጽሑፉ እንደሚለው አሁን ባለው የፍጥረት ሥርዓት ውስጥ ወደ መጥፋት የሚመራው ኃጢአት ብቻ ነው። ኃጢአት የሌለበት ፍጡር ሊጥፋ አይችልም። ከሞት መነሳቱ ራሱ ኃጢአት የሌለበት ፍጡር በሞት ሊያዝ እንደማይችል ያረጋግጣል ይላሉ። ስለዚህ እሱ እኛን ወክሎ የተተወው እንጂ እኛን ወክሎ የጠፋ አይደለም። ይህ ማለት የኃጢአት ክፍያው ዋና ዓላማ ከጥፋት ማዳን ብቻ አይደለም ማለት ነው? አዎ፣ ጽሑፎቹ እንደሚያስረዱት የኃጢአት ክፍያው ዋና ዓላማ ከጥፋት ማዳን ብቻ ሳይሆን ለንስሐ ዕድል መስጠት እና የፍጡራንን ነጻ ፍቃድ ማጠናቀቅ ነው። ኢየሱስ የመጀመሪያውን ሞት በመቀበል ለሁሉም ሰው የንስሐ ጊዜና ዕድል ገዝቷል። በዚህ ጊዜ ውስጥ ሰዎች ፍቅሩን አይቶ እንዲለወጡ ዕድል ይሰጣቸዋል። ካልተለወጡ ግን
በመጨረሻ ለኃጢአታቸው ዋጋውን ይከፍላሉ። ይህም መጥፋት ነው። ጽሑፉ እንደሚለው ፍጥረት እንዲጠናቀቅና ሰላም እንዲሰፍን ሌሎችን የሚጨቁኑና የማይለወጡ ፍጡራን መጥፋት አለባቸው። በሌላ አነጋገር የእሳት ጥምቀት በሁለት መንገድ ይገለጻል። አንደኛው መንገድ በመስቀል መከራ ሲሆን፣ ሌላኛው ደግሞ በእሳት ባህር ፍርድ ነው። ሰዎች የሚመርጡት ከሁለቱ አንዱን ነው ማለት ነው። በትክክል ለኢየሱስ ለሚታዘዙ ሰዎች በመስቀል መከራ መልክ ይገለጣል። እርሱን ለሚቃወሙ ደግሞ በእሳት ባህር ፍርድ መልክ ይገለጣል። ጽሑፉ ይህንን ሲያጠቃልል የሚጠቀመው አንድ አገላለጽ አለ። አማኞች አሁን ኃጢአታቸውን ያቃጥላሉ፣ ስለዚህ በመጨረሻ ከኃጢአታቸው ጋር አብሮ አይቃጠሉም ይላል። ኃጢአተኞች ግን አሁን ኃጢአታቸውን ስለማያቃጥሉና ስለሚጣበቁበት በመጨረሻ ከኃጢአታቸው ጋር አብረው ይቃጠላሉ። ስለዚህ ይህ የእሳት ጥምቀት ጽንሰ ሐሳብ አንድ ወጥ ነገር አይደለም፣ የመንታ መንገድ ነው። መስቀሉን ለተቀበሉ የመንጻት እሳት፣ እምቢ ላሉት ደግሞ የሚበላ እሳት። ይህ በእርግጥም ጥልቅና ለማሰብ የሚከብድ ሐሳብ ነው። ጽሑፉም ያክለው አንድ የመጨረሻ ነጥብ አለ። ይሁን ነገሩን የበለጠ ያወሳስበዋል። ይህም አማኞች ይቅርታ ከተደረገላቸው በኋላም ሆን ብለው ወደ ኃጢአት ከተመለሱና ቃል ኪዳኑን ካፈረሱ እነርሱም የጥፋት ፍርድ ሊጠብቃቸው እንደሚችል ያስጠነቅቃል። ይህ የሚያሳየው ምርጫው የአንድ ጊዜ ብቻ እንዳልሆነና የሰው ልጅ ነጻ ፍቃድ እስከ መጨረሻው እንደሚከበር ነው። ለማሰብ በሚጋብዝ ቃና በውይይታችን መጀመሪያ ላይ ያነሳነው አንድ ሐሳብ ነበር። ጽሑፎቹ ሕግጋት ከፍጥረት ዓለም የበለጠ ዋጋ አላቸው ይላሉ። ይህንም ስናይበት ቆይተናል። አሁን ሁሉንም ነገር ከሰማን በኋላ ጥያቄው የበለጠ ክብደት ይዞ ይመጣል። አንድ መርህ እሱ ከሚያስተዳድረው መላው ዓለም የበለጠ ዋጋ አለው ሲባል ምን ማለት ሊሆን ይችላል? ይህ ሊጠየን የሚገባው ጥያቄ ነው። ምናልባትም የሥርዓት መሠረት ከሥርዓቱ ውጤት ይበልጣል ማለት ይሆን? ይህ ለቀጣይ ውይይት ይሆን ይመስለኛል።